እኮ የሷ ዝምታ እኮ እንደኔ ዝም ማለቷ ጥሩ ነው ብዬ ነው የማስበው። እሱ ቁጡና ችኩል ከሆነ እሷም ችኩልነት ከባድ ነው። ችኩል የሆነ ነገር እሷን ሳያማክር ወይ እሷን ሳትል ማስበው ከሆነ አንዳንዴ ዝምታ ንቀት ነው የሚመስለውና ባለ ታሪካችን በጣም የምወዳት ሚስት አለችኝና ትንሽ የተቸገርኩበትንና ትዳሬን በደስታ እንዳልቀጥል ያደረገኝን ነገር ላካፍላችሁ ብሎናል። ሰላም ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ? እንዴት ናችሁ? ሁሌም ሰላማችሁ ይብዛ እያልን ሁሌም በአዲስ ነገር ነው የምንመጣው። ዛሬም በአዲስ ነገር መተናል። ያ ምንድነው? አንድ የዩቲዩብ ተከታያችን እስኪ በእናንተ አንደበት የኔን ታሪክ ልንገራችሁና እስኪ በእናንተ አንደበት ታሪኬን ለዩቲዩብ ተከታዮቻችሁ ንገሩልኝ። እዛ ያላችሁን ሐሳብ አስተያየት ኮሜንት ላይ ይንገሩኝና እስኪ እኔም ራሴን ልፈትሽ ከሰዎች አስተያየት ላገኝ ብሎ አንድ ታሪክ ልኮልናል ስልካችን ላይ። ያንን ታሪክ እናነባለን፣ እንወያያለን፣ የእናንተንም ሐሳብ አስተያየት እንጠይቃለን። ተመልካቻችን የላከልንን ታሪክ እናነባለን፣ ሐሳብ አስተያየታችሁን እንጠብቃለን። እና እንዲህ ሲል ይጀምራል ታሪኩን ባለ ታሪካችን። ወደ ትዳር ህይወት ከገባው 2 አመቴ ነው። በጣም የምወዳት ሚስት አለችኝና ትንሽ የተቸገርኩበትንና ትዳሬን በደስታ እንዳልቀጥል ያደረገኝን ነገር ላካፍላችሁ ብሎናል። እኔ እጅግ በጣም ቁጡና ችኩል ከሚባሉት ሰዎች መካከል ነኝ። ባለቤቴ ደግሞ ዝምተኛና የተረጋጋች ነች እና እኔ አንድን ነገር ተናድጄ በመናገር ሰዓት እሷ ዝም ትላለች። እኔ ደግሞ ዝምታዋ ትክክል እንደሆነ እያሰብኩ ንቀት ይመስለኛል መልሳ መልስ እንድትመልስልኝ እፈልጋለሁ። ከትንሽ ሰዓታት በኋላ ቁጣዬ ሲበርድ ምንም እንዳልተፈጠረ ሲሆን እሷ ደግሞ ታኮርፈኛለች። ግን ባለ ታሪካችን እኮ የሆነ ነገሩን እንትን አለው አወሳሰበው ማለት ግራ ገብቶኛል እኔ ራሴ ሳነበውና ማለት ታዲያ እሱ በተቆጣ ሰዓት እሷ ምን እንድትል ነበር የፈለገው? እሱ መልሳ መልስ ከመለሰችላት እሱ መልሶ ያልሆነ ነገር ውስጥ ሊገባ ይችላል። እስኪ እናንተም በዚህ ጉዳይ ኮሜንት ላይ እስኪ ሐሳባችሁን አስፍሩ። እኔ እንደሚመስለኝ ከሆነ ማለት አንዳንዴ ዝምታዋ ንቀት መስሎት ሊሆን ይችላል ብዬ ነው። ለምን እሷ እኮ በተናደደ ሰዓት እኮ ነው ዝም እያለች ያለችው። በተናደደ ሰዓት ደግሞ ዝም ነው የሚባለው እኔ እስከማውቀው ድረስ። ብዙ ጊዜ ዝም ነው የሚባለው። በርግጥ ግን እኔ እንደማስበው እኔ ወንድ ነኝ አይደለ? እኔ እንደማስበው ከሆነ አንዳንዴ ዝምታ ንቀት ነው የሚመስለውና ዝምታ ንቀት እንዳልሆነ እኔ አውቃለሁ በራሴ። ዝምታ ንቀት እሱ ተቆጥቶ ነው እየተናገረ ያለው። አሁን እሱ ሆት ሆኖ በሚናገር ሰዓት እሷ መልሳ የሆነ ነገር ብትመልስላት ነገሩ እየተቀጣጠለ ይሄድና ያልሆነ ጥል ውስጥ ነው የሚገቡት እንጂ እኮ እሷ እኮ ዝምታዋ ትክክል ነው ብዬ ነው የማስበው። እኔ እንዴት አድርጎ እንዳሰበው አላውቅም እንጂ ይሄ በጣም ሲምፕል ነገር ነው ብዬ ነው የማስበው። ትዳር ላይ የሷ ዝምታ እንደውም ነገሩን እንዲያቀዘቅዘው ያደርገዋል ብዬ ነው የማስበው። እሱ እንዴት እንዳሰበው አላውቅም። እሷ ሴት ስለሆነች ምናልባት ፈርታው ሊሆን ይችላል። በሰዓቱ ቁጣውን ምናምን ፈርታው ሊሆን ይችላል። ድጋሚ ያልተናገረችበት ምክንያት እሱ ነው ብዬ ነው የማስበው እንደኔ ማለት ነው፣ እንደኔ ግምት። እና እስኪ ተመልካቾቻችን ኮሜንት ላይ የናንተን ሐሳብ ደግሞ እስኪ እና እስቲ ለማንኛውም እስከ መጨረሻው አንብበን የልጁን ነገር እስኪ ሙሉን አንብቢውና ለተመልካቾቻችን በደንብ ከትንሽ ሰዓታት በኋላ ቁጣዬ ሲበርድ ምንም እንዳልተፈጠረ ሲሆን እሷ ደግሞ ታኮርፋለች። ያ ነገር ደግሞ መልሶ እንደ አዲስ ያስቆጣኛል እና ይሄ ነገር የቤታችንን ሰላም አደፈረሰው። እንዴትና ምን እንዳደርግ ትመክሩኛላችሁ? ሐሳብ አስተያየታችሁን ስጡኝ ይላል ባለ ታሪካችን። እኔ እንደውም ከባድ ነገር መስሎኝ ነበር፣ ግን እንደኔ ይሄ ማለት ቀላል ነገር ነው ብዬ ነው የማስበው። በርግጥ በቦታው ላይና ሰዓቱ ላይ ሲኮን አንድ አይደለም ሁሉም ነገር። ቦታው ላይ ሲኮን ከባድ ሆኖ ሊሆን ይችላል፣ ግን ሁላችንም ቤት ያለ ነገር ነው ብዬ ነው የማስበው። ሁላችንም ጋር ያለ ነገር ነው ብዬ ነው የማስበው። እና በርግጥ የሆነ የማይግባባ ነገር ሊኖር ይችላል በዛ ታይም፣ ግን ቢያንስ መቻቻል ማለት መግባባት እንዲኖር ማድረግ ይቻላል። ቁጭ ብለህ ከሆነ መነሳት
ቁጭ ብላ ከሆነ መነሳቷም ጥሩ ነው። እዚህ ላይ እንዳነበብሽ ከሆነ ዝምቷ በጣም ኦቨር ሆኖብኛል ነው እያለ ያለው አይደለ እኮ። የእሷ ዝምታ እኮ እንደኔ ዝም ማለቷ ጥሩ ነው ብዬ ነው የማስበው። እሱ ቁጡና ችኩል ከሆነ እሷም ልክ እንደሱ ተናጋሪና ችኩል ከሆነች ሁለቱም አንድ አይነት ከሆነ አስቸጋሪ ነው። የእሷ ዝምታ ነገርን ለማብረድ ነው ብዬ ነው የማስበው። እኔ እንደራሴ እንደምረዳ እንደኔ ግን ከዛ በኋላ ማለት እንትኑ ይሄ በሰዓቱ የነበረው መገንፈል ምናምን ነገር በሰዓት የነበረው ቁጡነት የሆነ ሰዓት ተረጋግተው ምናምን ነገር ቢያወሩ መልካም ነው ብዬ ነው ማስበው። መነጋገር ይቻላል እኮ እሱ ደግሞ ሌላ ደግሞ እያለ ያለው ነገር እኔ ደግሞ ቁጣዬ በርዶ እንደገና ደግሞ እንትን በሚል ሰዓት መልሼ ደግሞ እሷን ላናግራት በመፈልግ ሰዓት እሷ ደግሞ ያኔ ታኮርፈኛለች ነው ያለው። ያ ደግሞ እውነት አላት ብዬ ነው የማስበው። እኔ እንደራሴ ሴት ሆኜ ሳስበው እሷ ያን ሰዓት በተናደደ ሰዓት ንዴቷን ጭንቀቷን ችላ ዝም ብላ ልክ እሱ ሲበርድለት ደግሞ ማክሮፏ ያው የሰውኛ ባህሪ ነው ብዬ ነው የማስበው። እኔ ምክንያቱም እሷም ሰው ናት፣ ስሜት አላት፣ ስሜቷ ይጎዳል እና በዛ ያንን ነገር ስታንጸባርቅ ማኮረፈች ብዬ የማስበው እንጂ እና ብታኮርፍም እኔ አልፈርድባትም። እሱ ነገራቶችን ምናልባት ሳይረጋጋ ምናምን ይሆናል ያሰበው እንጂ ነገራቶችን ቀስ ብሎ ምናምን ሲጀመር ቁጡነትና ችኩልነት ትዳር ላይ አስፈላጊ ነው ብዬ አላስብም። እንደኔ ትዳርን ያናጋል ብዬ ነው የማስበው። ነገራቶችን በተረጋጋ በሰከነ መንፈስ አስቦ ነው መተግበር ያለበት ትዳር ላይ ሲኖር እንጂ ችኩልነት ከባድ ነው። ቸኩሎ የሆነ ነገር እሷን ሳያማክር ወይ እሷን ሳትል ምንም የብቻ ህይወት የብቻ ኑሮ የሚባል ነገር ስለሌለ ትዳር ላይ ማለት እኔ እንደኔ አሁን ላይ ምን እንደመጣኝ ታውቂያለሽ? በጣም ዝም የምትልበት ታይም አሁን ዝም ትለዋለች አይደል? ረጅም ጊዜ ማለት መልስ አሰጠውም ምናምን ነገር ወይ በጣም ተናጋሪ ሊሆን ይችላል ያ ሰው። አዎ ምናልባትም እኮ ጥሟት ላይሆን ይችላል። እሱ ተቆጥቶ በሚናገር ሰዓት ደግሞ መልስ ብትመልስ ደግሞ የባሰ ኦቨር የሚቆጣ ነው የሚመስለኝ ሚሆን የሚመስለኝ ለእሷ እሱ ደግሞ እያለ ያለው ቢያንስ በዛ ሰዓት የሆነ ነገር ተናግራ ብታረጋጋኝ ብሎ እያሰበ መሰለኝ ትናገር እያለ ያለው። ግን እኔ እሷ ደግሞ ያሰበችበት መንገድ አለ። ያው ሁለቱ ይሄንን መግባባት የሚችሉት ሁለቱ ያንን ነገር ተነጋግረው በግልጽነት ተነጋግረው መፍታት ሲችሉ ነው ያንን ነገር ማስተካከል ይችላሉ ብዬ የማስበው እንጂ ሁለቱ ተነጋግረው ካላስተካከሉ ከባድ ነው የሚሆነው። ይሄ ለቤታቸው ሰላም ማጣት መንስኤ ነው የሚሆነው። ይሄ ነገር ቅድም ብያለሁ። በዛ ሰዓት በጣም ስሜታዊ ሆነው ከሚያወሩ ያኔም ለሴጣንም መጥፎ ቦታ ነው የሚሰጡት። ቦታ የለውም ሴጣን ለእነሱ በሰዓቱ ማለት ነው። ወይ በሰከኑበት ታይም ቢያወሩ የተሻለ ነው ብዬ ነው ማስበው። ምንድነው ችግርሽ፣ ምንድነው ችግርህ የሚለውን ነገር ምክንያቱ ምንድነው እንዲህ እንድትሆን ያደረገ እንዲህ እንድትሆኝ ሲያደረገሽ እንዲህ ዝምተኛ እንድትሆኝ ያደረገሽ ምክንያት ምንድነው የሚለውንም ነገር ከዛ በኋላ ተረጋግተው ቁጭ ብለው በሰከነ መንፈስ ባወሩ ሞር የተሻለ ነው ብዬ ነው ማስበው። እንግዲህ ባለ ታሪካችን ዛሬ እንዲህ ሲል ታሪኩን አካፍሎናል። እኛም እንዲህ ብለን ሀሳብ አስተያየታችንን ሰጥተናል። እስቲ እናንተ ደግሞ ምን ትሉታላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እናመሰግናለን። እንግዲህ ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን ላለው አብራችሁን ስለነበራችሁ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።